ነገር አንተ አረ ተረጋጊ ምን እያደረግሽ ነው ልቀቂኝ አለቅ ልቀቂኝ እሄዳለሁ እሺ ትሄጃለሽ ቆይ እጅ ጓደኛሽ ግን ምን ሸይ ነው ለሊና ለጎረምሳ እኮ ነው ያስደበደበችኝ አታረገው ቆይ አሁን ይሄን ሁሉ ውሸት ዋሽተሻችሁ የት ልትሄጂ ነው ወዴትም አሹ የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ እሷ የምታደርገውን ነገር አላየሽ ከቤሪ ጋር የት ነው የምትታወቁት ቤሪ እገልሻለሁ አስገድልሻለሁ ምናምን እያለች ስትባት ነበር የምርሽ ነው ለራሷ ብዬ ነው እድሜዋ እንዳያልፍ ተይ እንጂ ያሉ አለበለዚያ ግን ዳይመንድ አለበለዚያ ምን ልታመጪ ማንም ሰው እየመጣ አደይን ሲናገራትም ሆነ ሲያስከፋት ቆሜ ማየት አልፈልግም ቤሪን ታገባታለህ ፍጹም አላገባ አደይ ምን እያደረግሽ ነው ልቀቂኝ ልቀቂኝ መጀመሪያ ምን ልትሆኚ መጣሽ ቦታሽን ላሳይሽ ነው ልቀቂኝ እባክሽ አደይ ልቀቂኝ ገላታለሁ ምን ጋርሽ ነው አንቺ እባክሽ ትገያታለሽ ስንት ሰው ገለሻል እስካሁን ትንኝ እንዳልጨፈልክሽ አሁን ትልቀቂ ለሁለት ልደበድቡኝ ነው ጠብቁ አሳያችኋለሁ እሺ የምፈራሽ መስሎሽ ነው አንቺም እናቱም የፈለጋችሁትን ነገር አድርጉ እኔ ማንንም አልፈራም እሺ ኧረ እባክሽ ጠብቂ አሳይሻለሁ ካንካሳ ደግሞ ሳይቀድምሽ ሂጂ ሩጪ ምን ትመስላለች እቺ አደይ ቆይ አንቺ ከሰው ጋር ትጋጫለሽ እንዴ መታብኝ እኮ ነው ስደበድበኝ ዝም ብዬ ለት ኧረ ደጋረክሻት ምን ትመስላለች አሁን ወዴት እየሄድሽ ነው ወደ ነይ እሺ ልሸኝሽ አይ ችግር የለውም ራሴ ሄዳ ኧረ እባክሽ እንዲየዛተችብሽማ ትችሻል ሄደ በዛውም እንደውም ምሳ ትጋብዥኛለሽ ዴቭ እኮ ስልኩን አያነሳም አሬም ደግሞ ቤት የለችም ይሄ ነገር ምንድነው አብሮ ይሁን ይመስላል ምናልባት አይታወቅም ኧረ ባረከው አደይ ለሊ እንዴት ኩሻ ለካ እናንተም እዚህ ናችሁ ከአደይ ጋር ደግሞ የተገናኛችሁ መንገድ ላይ እኔ ልሂድ በቃ እንዴ ምሳሳት በይ እንዴ አንቺ አመረርሽ እንዴ እኔ እኮ ያቺ የሌለ ስትብሽ የሆነ ነገር እንዳታረግ ብዬ ነው ተከትዬሽ የመጣሁት ማናት እሷ አትደንግጭ ለሊ ያቺ ናት ገና ትናንትና መጣ ከዴቭ ጋር እንዳለሽ ምናምን ብላ ልታስፈራራኝ ሞከረች ይሄን ያህል መታ እስክትናገርሽ ቆይ ዴቭ ምን ማድረጉ ነው ቤኪ ወይ ለሊ ይሄ ሲሆን ዝም ብለ ነው እያየ ያለው እንዴ እሱ ምን ያደርግ ምን ሆነሻል አንቺን ያወራሽ የለም ተይ ለልዬ ኩኩሻ ናት ከጎን ይሆና ልጅቷን ያባራረቻት ስሟ ማን ነው ቤሪ ቤት ነው ያለችው አይደል አለው ጋሞሪት ልጅ አደይ ማንም ሰው እየመጣ እንደፈለገው ሲናገርሽ ዝም አይደለም እሺ ሄጂ ስርዓቷን ነግራታለሁ ዝም ስትባል ጭራሽ መስመሯን አልፋ ተናገረችሽ አይደል ለሊ ተረጋጊ አይ እስካሁን ዝም ብያለሁ አሁን ግን ሄጂ ዴቭንም ሆነ ልጅቷን ፍላጎታቸውን ማወቅ አለብኝ እሺ በቃ አብረን እንዳለ አንዴ ለሊ ማናገር ይጠበቅብሻል እኔ ለሷን እሺ ነው አደይ አንቺ ዝም በይ እኔ ማድረግ ያለብኝ ነገር አድርጌ እመለሳለሁ ለሊ እሺ በቃ አንቺ አታስቢ ቆይ እጅ ጓደኛሽ ግን ምን ሸይ ነው ለሊ ነው አዎ መልሶቿ ምንም ደስ አይልም ዛሬ ባብሮ የሷ ባልሆነ እንጂ እኮ እኛም ጓደኛችን ነው ምንድነው የሙጥኝ የምትልበት ይቅርታ ለሊን ያወቅሻት አልመሰለኝም ደግሞ ካንቺ ጋር በምን ተገናኝታችሁ ነው ኧረ በምንም ግን ያው ሁኔታዋን ሰዓት የሌለ ሰው ትንቃለች ማን ለሊ ለነገሩ አንቺ ለካ ጓደኛሽ ነው ኩኩሻ ለሊን ስላላወቅሻት ነው ጥሩ ልብ ያላት መልካም ጓደኛዬ ናት እሱንማ እኮ አየሁ እንዴት እንደምትሆንልሽ አሁን ሄዳ አንቺ የጎተትሽውን ማኔር ትነቅልልሻለች ምንድነው የሆንሽው አይሻት አይደል ማሚ ለሁለት ለዱርዬ ስታስደበድበኝ ማናት እሷ አደይ ናታ መንገድ ላይ ጠብቃ ሁለተኛ ከዴቭ ጋር ካየሁሽ እገልሻለሁ ብላ ደበደበችኝ ለጎረምሳ እኮ ነው ያስደበደበችኝ አታረገው አድርገዋለች ማሚ እስኪ ጸጉሬን እንዴት እንዳደረገችኝ እኔ እዚህ በጣም ነው የሰለቸኝ ለዚህም በቃን እንኳን ጀመረችው አጨራረሱን እኔ ያሳያታለሁ አታስቢ ይኸውልሽ ማሚ ዴቪዬ እንድታወሪው ፈልጋለሁ እኔ ከሱ ጋር ቆንጆ ጊዜ አሳልፋለሁ ብዬ እንጂ የመጣሁት ልደበደብ አይደለም ቤሪ ይኸውልሽ እንደ ልጅ የምትሆኚውን ነገር አቁሚ ከዚህ በኋላ መሰላቸት የሚባል ነገር የለም እንዴ ማሚ እንደዚህ እየሆንኩ እያየሽኝ ቆይ ዴቭን ማግባት ትፈልጊያለሽ አትፈልጊም እፈልጋለሁ እንጂ እሱን ባልፈልግ እዚህ ድረስ ምን ያስመጣኝ ስለዚህ አሁን ተረጋግተሽ ፊትሽን አስተካኪ ልብስሽን ቀይሪና እንሄዳለን ወዴት ዴቭ ጋር ነዋ ስለዛች ጋጠ ወጥ ነው ማውቀ አሁን እንደዚህ ማድረጓ ትክክል ነው ራሷ እንደሰጠችኝ ራሷ ትቀበል እሷ የምን ቤት ናት አሹ እማዬ ሳሎን ናት እንዴ ታዲያ ከቤታቸው ከሳሎናቸው ወዴት ይሄዳሉ እሺ እኔ እመጣለሁ አይታታለሁ ከተባልክ አላየኋትም አልወጣችም ትላለህ ውሸት የሌለሽው ምን ችግር አለው አሹ ተባበረኝ
መኝታ ቤቴን ስለቆለፍኩት መኖሬንም አለመኖሬንም አታውቅም። የተኛው ነው ይመስላት። በይ ይኸውልሽ ብትከፊኝ ራሱ እኔ ላንቺ ብዬ እህትዬ ነረሽ ነው። አዎ አርፈሽ ብትቀመጭ ይሻላል ፍቅር። እኔ በኋላ የሉበትም። ኦፋችሁ ደግሞ አሁን ይሄንን ማድረግ ምን ይከብዳል? ምን ችግር አለው? ቆይ አሁን ይሄን ሁሉ ውሸት ዋሽተሽ አንቺ ወዴት ልትሄጂ ነው? ወዴትም አሹ። ለነገሩ እናስጠይቀኝ የምትሄጂበት የታወቀ ነው። በይ እህትዬን ጠርቼ እዚህ ጉድ ሳላደርግሽ ቀጥ ብለሽ ተበለሽ። በእናትህ አሹ። ፍቅር ምን ፈልግሽ? እዚህ ምን ታደርጊያለሽ? ምን አገባሽ? ፍቅር ታውቂያለሽ፣ የትም መሄድ የለብሽም። አሹ መቼስ ሳረሳሁም አይደል? ፍቅር ከዚህ ቤት መውጣት አትችልም። የምርሽን ነው? አንቺ ደፋር! ማነው አንቺን ወሳኝ ያደረገሽ? እኔ አይደለሁም እትዬ ነው ያሉት። ሁለታችሁም እንደቀለዳችሁብኝ አትቀሩም። እሺ ቆይ ዝም ስትባሉ ጊዜ ተቀጥራችሁ እንደምትሰሩም ትረሱታላችሁ አይደል? ላስታውሳችሁ። በይ ፍቅር፣ እንዲሁም ሆድ ብሶኛል ሲባል ሌላ ነገር ጨምረሽብኝ ይኸውልሽ እግርግርሽን ነው ሰብሬ የምለቅሽ። እንዴ ጭራሽ እኔን መስበር? አሹ አሁን ያልከውን ለማየት አስረዳታለሁ። አሹ ምን ነው እንደዚህ ብትላት? ቆይ ምን ይላል? ይኸውልሽ አንቺን ያናገረሽ የለም። እንዴት ነው አነጋገረ? ቆይ እኔ ምን አደረግኩ? ምን አለው ዝም ብትይ? አንቺ ሩታይን አይደለሽ ያየሽውን የሰማሽውን ሁሉ ሄደሽ የምትናገሪ። አሁን ስልኩ ቢኖር ብቻዬን አልደሰትበት፣ ከአንቺ ጋር ብጫወት ሙዚቃ ብሰማ ብዝናናበት ነው። ጨፈረ ማልቀስ ፈልጋል ማለት ነው። እሺ ምን አስለቀሰኝ? በኋላ ልጅቷ ተመልሳ መታ ስልኬን ወስዶብኝ ነው ብላ ብትልስ? ቆይ በኋላ ምን ውስጥ ትገባለህ? ቀድመ ብትጠነቀቀ ይሻላል። አሃ ለካ እንደዚህ ምትል ትችላለች። ታዲያ ሰው የሆነ ነገር ዝም ብሎ አያደርግም። ለምን እንዴት ብለህ ማገናዘብ አለብህ። ሱሱ ለትሽና ተመልሳ መታ ምን እንደምትል አይታወቅም። ሩታ እዚህ ምን ትሰራለህ? እኔማ ብቻዬን መሆን ፈልጌ ነው የመጣሁት። ያው ከሰው ሽሽት ወሬው ጥያቄው ምናምን ሲበዛብኝ ብቻዬን መሆን ፈልጌ። አንቺ ግን እንደዚህ አይነት ቦታ ይመችሻል ብዬ አላሰብኩም። እኔ አንቺ ምን ሩታ? ቆይ ሰሞኑን ምን ሆነሽ ነው ብቸኝነት ያበዛሽ? ከበፊትስ ማን ነበረኝ? ብቸኛ እኮ ነኝ ዴቭ። እናሹስ ምን ነው ወረታቸው አለቀ? ያንቺና የሊዱ ባህሪ ግን ምን ግርም እንደሚለኝ ታውቂያለሽ? ምን? ሰው ቶሎ ትግባባላችሁ፣ ስትታዩ ደግሞ ቶሎ የምትለያዩ አትመስሉ። ግን ደግሞ ቶሎ ወረታችሁ ያልቅ። ሆናችሁ ሁለት አንድ አይነቶች። እኔን ከማንም ጋር አታመሳስለኝ ዴቭ። ደግሞ እኔ የቀረብኳቸው ሰዎች የሚርቁኝ እንደኔ ስለማይሆኑልኝ ነው። ሁሉም ሰው እንዳንቺ ሊሆን አይችልም ሩታ። ሁላችንም ባህሪያችን ጥሩ እኮ ሊሆን ይችላል። የሁላችንም ባህሪ ግን የተለያየ ነው። ይሄን ደግሞ አምንሽ መቀበል አለብሽ። ግን የኔን ተውና ዴቭ፣ አንተ ከአልሚ ጋር እንዴት ሆናችሁ? አሁን ስለሱ ማሰብ አልፈልግም ሩታ። አሁን አይምሬ ስለ አዴና ስለ ሁኔታዎች እያሰበ ሊፈነዳ ሲል ወደዚህ ነው። ስለሱ ማሰብ አልፈልግም። ባይሆን እስቲ ስለ አንቺ ንገሪ። ስለ እኔ ምን ልንገርክ? ቆይ ብቸኛ እንደሆንሽ ተሰማሽ ሩታ? ድሮስ ማን አለኝ ዴቭ? ሁልጊዜም እኮ ብቸኛ ነኝ። ለእናቴም ለአባቴም አንድ ልጃቸው ነኝ። ግን ደግሞ እነሱ እኔን አይፈልጉኝም። የራሳቸውን ኑሮ እየኖሩ ነው። ሩታ ምን ሆናለች፣ ምን ላይ ናት፣ ምን ላይ ደርሳለች ብሎ የሚጠይቅ የለም። እንደዛም ሆኖ ግን ፈገግ ለማለት እየሞከርኩ ነው። አንድ ቀን ተከፍተሽ አይቼሽ እኮ አላውቅም። ስትስቂና ስታኮርፊ ግን ሁሌ ይሻል። ተው ዴቭ፣ እኔ የሚሰማኝን ስሜት ብነግርህ ከማንነቴ ጋር ይጋጭብካል። ቆይ አልገባኝም። ደስተኛ አይደለሽም እንዴ ሩታ? ደስተኛ ለመሆን በመሞከር ውስጥ ነበርኩኝ ዴቭ። ሁልጊዜም ራሴን ደስተኛ ለማድረግ እሞክራለሁ። በፊት ደስተኛ ያደርጉኝ የነበሩት አሹም ዳይመንድም ማለት ሁኔታዎች ናቸው እንጂ አሁን ላይ እነሱ እኔን ደስተኛ ማድረግ አይችሉም። ለምን? አሁን ምን ተፈጠረ ሩታ? አላቅም ዴቭ፣ ግን ደግሞ የሆነ የምጠብቀው ነገር አለ። ምንድን ነው የምትጠብቂው? ሰው ዴቭ፣ ሰው እየጠበቅኩ ነው። መጠበቅ ደግሞ በጣም ነው የሚያደክመው። ቆይ አልገባኝም። ማንን ነው የምትጠብቂው? አታውቀውም? እርግጠኛ ነሽ? አዎ ዴቭ። ቆይ ማን ነው እሱ እህቴን የሚያስጠብቃት? አሁን እንዴት እሱን መጠበቅ ማቆም እንዳለብኝ ንገረኝ። በሆነው ባልሆነው እየከፋኝ ነው። ቆይ ከሱ ይልቅ ለምንድን ነው ፈጣሪ የማትጠብቂው? እንዴት? እስኪ ልጠይቅሽ፣ እኔ አሁን ላይ ለምን ዝም ያልኩ ይመስልሻል? ደክሞህ ነው? አዎ ደክሞኛል ሩታ። አሁን ሁሉም ነገር ከአቅሜ በላይ ስለሆነ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ አላውቅም። እና ምን አደረግ? ምን ለፈጣሪ ሰጠሁትና ቁጭ አልኩ። እኔ ምንም በሞከር ምንም በጥር ነገሮች ሊሆኑልኝ አልቻሉም።
ስለዚህ ፈጣሪ መጠበቅ ጀመርኩ። በሱ መንገድ እንዲመራኝና በራሱ መንገድ እንዲያራምደኝ ጠየቅኩት። አደይ ብዙ ነገርህን ቀይራልሃለች ዴቭ። እሷ መተው የለብህም። አደይን አልተዋትም፣ ግን ደግሞ እናቴን መተው አልችልም። የኔን ጉዳይ ተይውና ሩታ፣ ማን የትንሿ እህቴ ልብ የሰረቀው? ማንም። ኧረ አሁን ተናግረሽ አሁን ልትሸመጥጪኝ ነው? በተናገር አልሰማሽም። ዴቭ ደግሞ አታውቀውም። የማውቀው ሰው ነው ማለት ነው። የት ከተማ ነው? እዚህ ነው ወይስ አባትሽ? አይ እዚህ አይደለም ዴቭ። ለዛ ነው ሁሌ ጠባቂ ሆንሽ። የት ነው ያለው ንገሪኝ። ያለበት ድረስ ሄጄ እህቴን እንዲንከባከባት እነግረዋለሁ። የምትናደድብኝ መስሎኝ ነው። ለምን ናደድብሻለሁ? በፊት ሊዱን ብዙ ጊዜ ስለምትቆጣት ስለምሰማ። እሱ ድሮ ነው። አሁን ግን እኔ ሁሉንም ነገር አውቀዋለሁ። እንደዚህ አይነት ስሜት ደግሞ ካንቺ የሚጠበቅ ነገር ነው። ግን ሩታዬ አደራሽ፣ ምን ለማንም ብለሽ ራስሽን እንዳትጎጂ። ተግባባን? መጀመሪያ ራስሽን ውደጂ። ራስሽን መውደድና መንከባከብ ካልቻልሽ ማንም ራስሽን ሊወድልሽና ሊንከባከብልሽ አይችልም። ሩታ፣ በተለይ ደግሞ በፍቅር ጉዳይ ፍቅር ያዘኝ ብለሽ ራስሽን እንዳትጎጂ። ኡፍ ዴቪዬ ነው እንደም አንተ ባትኖርልኝ ምን ይወጣኝ ነበር? አንተ ስላለክልኝ ደስተኛ ነኝ። ሁሌም የኔ እርዳታ ካስፈለገሽ ከጎንሻለሁ። ለሊም አደይም አለች። ትንሽ እነሱ ካንቺ ይሻላሉ። እነሱ ማማከር ትችያለሽ። አይ ለነሱ ማውራት አልችልም። ለምን? ኡፍ በቃ አይሆንም ዴቭ። ለነሱ ስለሱ ማውራት አልችልም። እሺ እንደ ፍላጎትሽ። በቃ ነው እንሂድ። ወዴት ዴቭ? እኔ ወዴት መሄድ አልፈልግም። እዚህ ምን ትሰሪያለሽ? ነይ እንጂ። አይ ብቆይ ይሻላል። ቤት አሁን አልመለስም። ኦኬ ገባኝ። የምትጠብቂው ሰው አለ ማለት ነው? አረ የለም። ተነቃቅተናል። በይ በቃ እኔ ልሂድ። ቻው። አታስብ በረከቴ፣ እኔ ደህና ነኝ። አይ እሷ የለችም። ከእናንተ ጋር እኩል እንደወጣች ነው። እስካሁን አልተመለሰችም። ወይ ካልሆነ መጥቼ አደይን ቤት አያታለሁ። ወይ ስሟን ስናነሳው ቅብጥል መጣች። እሺ በረከቴ ቻው። ባርቻ አዎ የት ጠፋሽ? ምን እባክሽ፣ እራት የሚጋብዘንም ባይኖር እኮ ፋፋ ልበል ብዬ ነው። ምን ነው ጠፋብሽ እንዴ? እራት ወጥቶ መብላቱ ማን ከለከለሽ? ኪንጎ መች እንደዚህ ያስባል ብለሽ ነው? የሰው ባል ስንት ነገር ያደርጋል። ይሄው እሱ እዚህ የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ? እኔ እራት እንብላ ምናምን ልለው ታዲያ ምን ችግር አለው? ሀረ ማዘሮ ይደብራል። ራሱ ቢያደርገው አሪፍ ነበር። እኔ ከጠየቅኩ ግን ይደብራል። ይህም መደበር ነው። ይሄ እኮ ቀላል ነገር ነው። እየደበረሽም ቢሆን ራስሽ ያሳየው። እሱ ደግሞ ያየውን ነገር ነገ ያደርጓል። እና ታዲያ እኔ ራሴ እራት ውጪ ልጋብዘው? የምትፈልጊ ከሆነ ምን ችግር አለው? ሁለታችሁ ማለት እኮ ትልቅ ፍቅር አለ። ሁሌም ቢሆን አንዳችሁ ለአንዳችሁ ስትቆረቆሩ ነው የማየው። ግን አንዳንድ ጊዜ ነገሮች ሲደጋገሙ ያሰልቻሉ። ስለዚህ አብራችሁ መዝናናት፣ የራሳችሁን ጊዜ ማሳለፍ አለባችሁ። እኔም እኮ የምፈልገው እሱ ነው። ግን እንዴት ብዬ ላስረዳው ማዘሮ? ይኸው መጣ መሰለኝ። ከመጣሽ እንዴት ናችሁ? እንዴት ናችሁ? ምን ነው ችግር አለ እንዴ? አይ ምንም ነገር የለም። ልትነግሪኝ የምፈልጊው ነገር አለ? አላማረብኝም። አምሮብሻል። ምን ነው? እና ታዲያ ለምንድን ነው ያልነገርከኝ? ሁሌ መናገር አለብኝ? ሁሌም ነው የሚያምርብኝ ማለት ነው? ወይ ጉድ! ታዲያስ አታውቂም እንዴ? አንቺ እኮ ሁሌም ቢሆን ቆንጆ ነሽ። ዛሬ በዚህ ፀሐይ በቃ አረፍ ቀልጥብሃለሁ። ዛሬ ማንም አይችልሽም። በቃ ኪንጎዬ፣ እንደዚህ ክባት ነገ ማንንም አትሰማም። እሱ እንዳያሳስብሽ ማዘሮ። እስቲ በደረቁ ልጁን አታድክሚ። ቡና አፍይለት። ቤቱንም ሞቅ ሞቅ አድርጊው። ለሊና በረከቴ መምጣታቸው አይቀርም። ለሊ ቤኪታዬን በቃ ተወኝ። እኔ ምን አደረኩሽ? እሄዳለሁ። እሺ ትሄጃለሽ፣ ግን እንደዚህ ስሜታዊ ሆነሽ መሆን የለበትም። ቤኪ በጣም ያናድዳል እኮ። እኔ እኮ ዝም ያልኩት ነገሩን በራሳቸው ይፍቱ ብዬ እንጂ ማንም ሰው የመጣ አደይ እንዲናገራት አይደለም። ሄጄ ልክ ልካቸው እናገራቸዋለሁ። ማንም የላትም ብለው ነው አይደል እንደዚህ የሚያደርጉት? እኔ ቆንጆ ትንሽ ብቻ ተረጋጊ። ኧረ
ግን ምግቡ የሌለ ነው የሚጣፍጠው። ማን ይሰራው? ለልዬ ናት። ላጉርጥሽ አይደል? አይ በቃኝ፣ የመብላት ፍላጎት የለኝ። ኧረ አደይ ምግብማ መብላት አለብሽ። ለማን አባቱ ብለሽ ነው ማባዩ? አይ ይበቃኛል። ማነው ይግቡ? እሺ አጅሪት ተሰይመሽልኛል። አንተ ገላይ ነበርኩ። ምን አይነቱ ነው? እኔ ምን ጉሮሮሽ ነኝ? ምንድን ነኝ? ቆይ እንደዚህ ትንማስብለሽ? ቆይ እዚህ ምን ልታረግ መጣ ነው እንዴ? እኔማ ቴጋ ነው የመጣሁት። ኧረ እባክህ። ቆይ አንቺ ምን ልታረጊ መጣሽ? ካርሰሽልም ወይ ነው መቼ ሳል ከርሱ ማን ነው ከርሳ? አንተ አረ ተረጋጊ። ልቀቂ በእናትሽ። ምን ልታመጪ ነው? ሲባጎ ይኸውልሽ ጉትሽ ጥርስሽ እንዳልወልቅልሽ። ውይ እንዴት ፈራው በእናትህ። ኩኩሻ ቆይ ምንናችሁ ነው? ለምንድን ነው የምትጣሉት? ኧረ ታዩ በእናትሽ። ይሄ ሰው መስሎሻል? እኔ ከዚህ ደነዝ ጋር እዚህ ቤት አልቀመጥም። ልሂድ በቃ። ጠረገበይ በእናትሽ። አደይ ራሱ በጣም ነው የጠላች። ሰው ቤት ስለሆነ ውጭሊ ማለት ደብሯት ነው እንጂ ደብረሻታል ማለት ነው። ይል ዳይመንድ፣ እኔ ሰው ቤት አልጣላም ብዬ ነው። እሺ እዛው ቦታችን ላይ ናና ይለይልናል። ዝም ብለህ ሰው ቤት መተህ ትደነፋለህ እንዴ? እሺ ዳይመንድ ግን ለምንድን ነው የምትናገራት? ልጅቷ ምን አደረገች? ኧረ ተይ በእናትሽ ጠረግ ትበል። ታስፈራራለች። ሴት ልጅ እኮ ናት፣ ስንት ነገር ይኖርባታል። በችግሯ ላይ ደግሞ ያንተን ትርክና ጭቅጭቅ ተደምሮ ይጎዳታል። ኧረ እቺ ምን ትጎዳለች? ብናሽ ታያት። ይልቅ እሷን ታያትና አንቺ ግን እንዴት ነሽ? ዛሬ ነው የምትጠይቀኝ ዳይመንድ? ምን ላድርግ በእናትሽ አደይ፣ አፉ በይኝ በእናትሽ። እያወቅሽ ስንት ቤተሰብ እንደማስተዳደር በዚህ ኪንጎ በዚህ ዶክተር አጨናነቁኝ እኮ። ዶክተርን ደግሞ ከኪንጎ ጋር ጨመርከው? ያው ዶክተር ከዚህ በኋላ አንድ የቤተሰብ አካል ሆኗል። ይልቅ ምን እያሰብሽ ነው? አታረሳሽ ንገሪኝ። ምንም። የዴቭ እናት ለዴቭ ሚስት አመጣችለት። የእኔ ምስኪን እናት ደግሞ ሰርጉን ለምን አረዘማችሁት እያለች ትጨነቃለች። ያቺ ናት አይታታል? አዎ ከዶክተር ጋር ሲያወሩ ነበር። ከዶክተር ጋር? ማን ስሟ ማን ነው? ያቺ ሆነች ማን ነው? ቤሪ ነው ቢሪ ነው ምናምን ቤሪ መሰለኝ ስሟ። አዎ እሷ ናት። ታዲያ እሷ ከዶክተር ጋር ምንድን ነው ያወራችሁ? እኔ ያወሩትን በምን አውቃለሁ አይደል? ግን ከዶክተር መኪና ስትወርድ አይቻታለሁ። በዛ ላይ ደግሞ ሰፈር ውስጥ በጣም ትመላለሳለች። እኔ ሁሉም ነገር ድክም ብሎኛል። ዴቭን እየጠበቅኩት ነው። እሱ ወዶና ፈቅዶ የሚያገባት ከሆነ በቃ እኔ እወስናለሁ። ኧረ ዴቭማ መቼም የማያደርገው። እንደዛ እርግጠኛ ሆነን መናገር አንችልም። ነገ የሚመጣው ማን ያውቃል? የኔና የሱ ጋብቻም እኮ ይቀራል ብሎ ያሰበ የለም። ነገ ምን እንደሚፈጠር ማናችንም አናውቅም። ቢሆንም በጣም ይደብራል። በዛ ላይ ደግሞ እምዬ የምትመጣ ከሆነ ለአንቺ በጣም ነው የሚከብድሽ። ምን ማድረግ እችላለሁ ዳይመንድ? ቤተሰባችን፣ አስተዳደጋችን እንደዚህ ስናድግ ከሰው በታች ያደርገናል ብዬ አስቤ አላውቅም ነበር። ምንም የሚያሳፍር ነገር አይደለም አደይ። ይኸውልሽ ደሃ ሆኖ መፈጠር ምንም የሚያሳፍር ነገር የለው። ይልቅ የሚያሳፍረው ባላቸው ነገር እየተመኩ ደሆችን የሚያንቋሽሹት ደነዞች ናቸው የሚያሳፍሩት። ምን አጠፋው? እኔ ከሱ እኩል ለመሆን እናቴ ኒውዮርክና ፓሪስ መመላለስ አለባት? አሬ የፈለገ ለምን ከዓለም ጫፍ እስከ ጫፍ አዞርም? ይኸውልሽ ከዓለም ጫፍ እስከ ጫፍ ብዞሪ እምዬን የሚያክል እናት እዚች ምድር ላይ የለም። ገጠር በመወለዳችን ልትኮሪ ልንኮራ ነው የሚገባው። ምንም የሚያሳፍር ነገር የለም። አዎ እኔ በቤተሰቦቼ በማንነቴ በሰራሁት ስራ አላፍርም። ሁሉም መሆን ያለበት ሆኖ ሁሉም ነገር አልፎ እዚህ ደርሻለሁ። እሱ መወሰን ያለበትን ከዚህ በኋላ ይወስን። ሁሉንም ለፈጣሪ ሰጥቻለሁ። ከዚህ በኋላ ምንም ማድረግ አልችልም። ለዚህ እኮ ነው የምትመችኝ አደይ፣ የኔ ጠንካራት። ደግሞ መስሏቸው እንጂ አንቺ ነገ ከፍ ብለሽ ሰማይ ነክተሽ እንጂ ወድቀሽ በፍጹም አይውሽም። አዎ የጊዜ ጉዳይ ነው። ነይ በእናትሽ አሁን እንውጣ። ወዴት? በቃ ወተን ዶክተር ጋር ማዘሯ ጋር ፎክ ተፍ እንላለን። በቃ ፈርከስ ብለሽ ትመጫለሽ። እዚህ ብቻሽን ምን ቦጣሽና ትቀመጫለሽ አይደል? አይ ዳይመንድ አንተ ሄድን ያልሄድ እኔማ ላንቺ ብዬ እኮ ነው አይደል? እዚህ ደቅ ብለሽ ብቻሽን ነገሩን እያብሰለስልሽ ከምትጨነቂ በቃ ወተሽ ፈታ ፈርከስ ብለሽ እንድመጪ ብዬ ነው። ግን ያው በቃ ካልመሰለሽ እሺ እኔ በቃ ልቄስ። እሺ ዳይመንድ አመሰግናለሁ። ደግሞ እና ቤኒ ልጠይቃቸው። እኔ እንደሆንኩ ማሰብ ነው እንጂ ይቻላል። አሁን ምግቡን ጨርስ። አረ በቃኛ አደይ። ለነገሩ እኮ እኔ ያዩዋችሁ ማለት ያው አንቺ ያየሻቸው ማለት ነው። በዛ ላይ ደግሞ የምትከፋው ሄለን እንጂ ስታገኛት በቃ ትከሻታለሽ። ለማንኛውም እኔ ልጅ በርታ ቤልሽ አደይ። ቻው በቃ ሰላም ወይ ዶክተር። ቆይ ቤኒ እንዴት ላገኛቸው? ምን ሊያወሩ ይችላሉ? ይተዋወቃሉ ማለት ነው? ሂጅ መጠየቅ አለብኝ። ምን ነው
ኧረ ምንም ሳትሆን ነው ያልከው? በግድ ተናገር ነው። እኔ የምለው እትዬ የቤቱን ስራ ትተሽ አሹን ተከታታዩ ብለውሻል እንዴ? ኧረ አላሉኝም። ለምን እንደዛ አልክ? ሁኔታሽ ነው። ከቅድም ጀምሮ እንዴት ነው እያየሽኝ ያለሽው? ምን ላርግ? ምናልባት እኮ ያልገባኝን ነገር አይንኩስ ካገኘሁት ብዬ ነበር፣ ግን የለም። አሀ የት ሄዳል? በደንብ ፈለግ አድርገሽ ማየት ነው። ታልሆነም ደግሞ ካሮት በልተሽ አጣርተሽ ምኑን? ያልገባሽን ነዋ። ራስሽ አስጀምረሽ ልታስወሪኝ። እኔ እንደው አልናገርም። የዴፍ እናት መጡ። እንዴት ኖት? ዞር በይልኝ ከፊቴ፣ ዞር በይ ወደዛ። ስማ አንተ። እኔን ነው? አቤት። ዴቭ ስመጣ ምን ብዬ ነበር? ደውልልኝ። እና ለምን አልደወልክም? መቼ መጣና? እሱ አልተመለሰም። እሺ ስልኬን አምጣው። እናቴ ሞባይልሽ ከኔ የለም። አልገባኝም። ለአንተ መስሎኝ ሰጥቼ ሄድኩት። እሱማ እኔ መቼ አልተቀበልኩም አልኩና። እና ምን እትዬ ወስደውበት ነው ቤሪ? ለምን? እኔ እንጃ። እሱ እሺ ዞር በይ፣ ራስ ይቀበላታለሁ። አቤት አቤት! አንቺ የቅድሙ መቅለስለስ ወዴት ሄዶ ነው አሁን? አምጣልኝ፣ ደውልልኝ ብዬ ነበር የምትለኝ። አሹ መጀመሪያም ቢሆን እኮ ነግሬ ነበረ። ልጅቷ ጤነኛ አይደለች። እንዴ ዛሬ ደግሞ ኩኩሻና ጓደኛ ይጣሉ። የእነሱ ነገር መች ታውቃለህ? እኛን ሲያዩ ድንጋይ ይዘው ከተመለከቱኛል። ለብቻቸው ሲሆኑ ደግሞ ፍቅር ያጫታቸው። ዳይመንድም ግን ያበዛዋል። አረ ከኩኩሻ አይበልጥም። እሷ የምታደርገውን ነገር አላየሽም? በሉ የእነሱን ክርክር እያነሳችሁ ሁለታችሁ እንዳትጣሉ። ኪንጎዬማ እኔን አይጠላኝም። ቢጠላኝ ኖሮማ ያኔ ለምን አላፈቀርካኝም ብዬ ስደበድቡ ይጠላኝ ነበር። አይ ቅምጥል፣ በጉልበትና በዱላ እኮ ፍቅርሽን ያስረዳሽ የመጀመሪያዋ ሴት አንቺ ነሽ። እኔ እኮ ያንቺ አይገርመኝም፣ የኪንጎ አንቺን ማፍቀር ነው እንጂ። ለምን ይገርምሻል ማዘሯ? እኔ አንቺ ልጅ የኪንጎ ንግስቱ ነኝ። እስቲ እንደዚህ እንዳማረባችሁ ወጣ ብላችሁ ተዝናኑ። የት? ወዴት? ምን ነው ደነገጥክ? አረ ምንም አልደነገጥኩም። ያው አንቺ መጠጣት ሙዲስ አይደለም ብዬ ነው። መዝናናት በመጠጥ ብቻ ነው ያለው ማን ነው? እሱን ሄድና ለዳይመንድ ንገረው እሺ። እና ሌላ በምንድን ነው? ብቻ ወይና አበባ ምናምን እንዳትይኝ ቅምጥል። ለምን አልልም እላለሁ እንጂ። ያለመደብሽን ከየት አመጣሽ? ኧረ እባክህ ያለመደብሽን ምናምን ትላለህ እንዴ? እለምደዋለሁ። አንተ ብቻ ለማድረግ ያብቃ። የምርሽን ነው ቅምጥል? አዋቂ ነው። እኔም ለየት ያለ ነገር እፈልጋለሁ። አንዳንድ ሴት ሞዴልን ትረሳዋለህ መሰለኝ። አረ እንደዛ አይደለም። እኔ እኮ እንደዚህ ባደረግልሽ ደስተኛ ትሆኚ ብዬ ስላሰብኩ ነው። ደስተኛ የሚያደርግሽ ነገር ከሆነ ደግሞ የፈለግሽን ቦታ ወስድሻለሁ፣ የፈለግሽን ነገር አደርግልሻለሁ። እኔ ላንቺ አላንስም። እንዴ ነው እንጂ ተመስገን ነው። ይሄ ቀዶ ሕክምና በተሳካ ሁኔታ ተጠናቋል። አዎ ረዥም እና አድካሚ ነበር፣ ግን ደግሞ ከፈጣሪ ጋር ተወጥቼዋለሁ። አዎ ተመስገን፣ ጥሩ የጤና ሁኔታ ላይ ትገኛለች። ማነው? ይሄኔ አንዴ መርሻ ልደውል። ዶክተር አይደል? ከቤሪ ጋር የት ነው የምትተዋወቁት? ቤሪ? አዎ ዳይመንድ አብራችሁ እንደነበራችሁ ነግሮኛል። ምን ትሰራላችሁ? ምንድን ነው ያወራችሁት? እስኪ አይደል ተራዲና ቁጭ በይ። እንዴት እንደደከመኝ የምታይ? እሺ ንገረኝ። ካስታወሽ እኮ አንቺ ነበርሽ የዛን ቀን ዴቭ እና እሷ ወዳሉበት የወሰድሽ። ያ ቀን? አዎ የዛን ቀን። እኔ እኮ ከዛን ቀን በፊት ቤሪን አላውቃትም። ከአንቺ ጋር ስትጋጩ ስላየውኝ ነገሮችን ለማወቅና በዛውም ደግሞ በነገር ለመፍታት ነበር፣ ግን አልቻልኩኝም። ልዩቷ ማይሆን ባህሪ ያላት፣ ልንስማማ አልቻልንም። የምርህን ነው ዶክተር? ያ ቀን ስለኔ እያወራት ነበር እንዴ? አደይ ታዲያ ሌላ ምን ላወራ እችላለሁ? በዚህ ልክ ለኔ የምታስብ አልመሰለኝም ነበር። ባልሆነ ነገር ጥርጥሬ ስላበሳጨው በጣም ይቅርታ። ችግር የለውም አደይ፣ አንዳንድ ጊዜ እንደዚህ ነገሮች ያጋጥማሉ። አዎ ስራ አስፈታው መሰለኝ። አይ አደይ ስራ ጨርሻለሁ። ዛሬ ትንሽ ከባድ ስራ ላይ ነበር የነበርኩት። እኔ ምን ላግዝህ? አሁን አንቺ የምታደርግኛለሽ መሰለሽ አደይ? ምን ላድርግ? ለ5 ሰዓት ያክል ቀዶ ሕክምና ላይ ነበርኩ። እርቦኛል፣ ደክሞኛል።
እንደምታውቂው ደግሞ እኔ የምትከባከበኝ ሴት የለች። አልገባኝም። በቃ ምሳ ትጋብዥኛለሽ? እየምረን ነው? አብረሽ የምትበይ ከሆነ እኔ እከፍላለሁ እንዳታስብ። ግን እኮ ዶክተር እንዴ አደይ እኔ ከፍዬ በዛ ላይ ደግሞ አንቺ እንደምትጋብዥኝ ታስቦልሽ እምቢ ካልሽኝ በጣም ነው የሚከፋኝ። እሺ በቃ ችግር የለውም። እንደዛ ነው የሚባለው። አንተ እኔም አንተ ነው ወደዛ ምን ችግር አለ? ዴቭ ማለት አንተ ነህ አይደለ? የአደይ እጮኛ? አዎ ዴቭ ማለት እኔ ነኝ። ቆይ አንተ ወንድ አይደለ እንዴ? ምንሽ ነው? ምኑ? ያቺ ልጅ መጣ አደይን የሌለ ነው ተናግራ አስቀይማት ሄደችው። አንተ ያደረስከው ክህደት ሳያንስክ ደግሞ ሰው ምናምን እየላክ ታስፈራራታለህ እንዴ? ነው ወይስ የቀረክ ነገር አለ? አልገባኝም። አደይ ያቺ ናታ እናቴ ያመጣችልህ አዲሷ ሚስት ቤሪ። እኔ ስሟን ኬት አውቃለሁ? ቆይ ምን አደረገች? አደይን አንቃስ ታስፈራራት ነበር። እገልሻለሁ፣ አስገድልሻለሁ ምናምን እያለች ስትባት ነበር። የምርሽና? እኔ ምን አስዋሸኝ? የሌለ ነው ያስደበረቻት። በድጋሚ አጠገቧ ደርሳለሁ ካለች ግን ጸቧ ከኔ ጋር ነው። አልፋታትም። እሺ ቤሪ ሄሎ ቤሪ፣ የት ነሽ? ማምን እኔም እዛው ነን ዴቭ። እሺ ምን አለሽ? እየመጣ ነው። እሺ ፍቅርዬ እንዴት ነሽ? ይመስገን ማሚዬ ደህና ነኝ። እንዴት ነሽ? ደህና ነኝ አለሁ። አንቺ ግን ጠፋሽ እኮ። እናትሽ እንደሆነ የቤቴን ሰራተኛ ለዴቭ አልተቀበለችም ብላ እኔን መጠየቁን እርግፍ አድርጋ ትተዋለች። ተይ እንጂ አልሚ፣ ዴቭ እኮ ለእኔም ልጄ ነው። አደይ ባትሆን ኖሮ እኔ የሚፈቅድ ይመስልሻል? አደይ ልባም ሴት ናት። ለዛ ነው የፈቀድኩለት። አያያያይ እሷ ልጅ ይኸውልሽ ለዴቭም ሆነ ለቤተሰቤ በፍጹም አትገባም። አይ እንደ ልጄ ነው ማያ ተሳሳላታለሁ ካልሽ እዛው ገጠር ያሉ እናትና አባቷ ያዘጋጁላት የዳሯት ባል አለ አይደል? እሱም ፈልገው ይዳሯት። ለራሷ ብዬ ነው እድሜዋ እንዳያልፍ። ተይ እንጂ አልሚ፣ ዴቭ እኮ አደይን ያፈቅራታል። ምን ሆነሽ ነው ከሚያፈቅራት ሴት ነጥለሽ እንኳን ከሰው ጋር ከራሷ ጋር መግባባት ለማችል ሴት ልድሪ ማሰብሽ? እኔ ተናግሬያለሁ፣ ኋላ ይቆጭሻል። እኔ ነው? አይ እኔ ስም አልጠራውም፣ ከሌ አላልኩም። አርፈሽ የምትቀመጭ ከሆነ ተቀመጭ። ለምለም። አቤት። ኢንስፔክተር እንዴት ናችሁ? ይመስገን። ምን ነው ኢንስፔክተር፣ ችግር አለ እንዴ? ገጀራውን አይታችሁታል? አንተ አይደል እንዴ ጣቢያ ውስጥ? አዎ ታስሮ ነበር። ነገር ግን በመሀል ወደ ሌላ እስር ቤት ተልኮ ምን እንደተፈጠረ አይታወቅም። እና አመለጠ ነው የምትለኝ? አዎ ገጀራው አመልጧል። እስር ቤት ውስጥ የለም። ይሄ ተረገመ። እሱን ለማግኘት የምትችሉበት አጋጣሚ ካለና የት እንዳለ የምታውቁት ነገር ካለ አሳውቁኝ። እሺ? እሺ ኢንስፔክተር። በቃ በሉሻ። ታውቂያለሽ፣ ገምቼ ነበር። እንዴት? ገጀራው እስር ቤት ውስጥ በጣም ብዙ ሰው ነው ያለው። ለሱ ከእስር ቤት ማምለጥ በጣም ቀላል ነገር። አሁንም ብቻ ችግር እንዳይፈጥርብን። አረ ምንም አያመጣም ልልይ፣ አታስቢ የኔ ቆንጆ። እሺ በቃ ሰዓቱን እኮ እዚህ ጨረስነው ና እንሂድ በቃ። አንቺ ግን ቆይ ምን ይሽ ነው? 24 ሰዓት ድንጋይ ላይ መጎለጥ። አረ ድንጋዩ ጎረጎደ። አረ እየተንቀሳቀሽ ወገን። አረ ተይ በእናትህ ዳይመንድ ወሬ አታብዛ። ከፈለክና ቁጭ በል። ማ እኔ ነኝ ካንቺ አጠገብ መቀመጠው? ለምን አገይኝ? ጭራሽ የመቀመጥም ሐሳብ የለኝ። እና ምን ፈልገህ ነው? ምን ፈልገህ ነው አላለች? አንቺ ምን አለሽና ምንሽ ይፈልጋል? እዚህ ደቅ ብለሽ ድንጋይሽን አሙቂ እንጂ። አንተ አፍህን ዝጋ፣ አለበለዚያ ግን ዳይመንድ። አለበለዚያ ምን ልታመጭ? ኤል ዳይመንድ እዛ የሰው ቤት ነው ብዬ ነው እሺ ዝም ያልኩህ። ፈርቼ መሰለህ እንዴ ዳይመንድ? አንቺ ሴትዮ ኧረ እባክሽ ፉከራሽ እንደው ማስመረጥ ለቀቂኝ። አንተ በጣም ነው እናንተ እንዴ? ዶክተር ፕሮፌሰር ማን ኢንስፔክተር? አንተ እዚህ ምን እያደረክ ነው? ምንም ያው ምንም ባለሰሳት። አንቺ በቅርብ ከእስር ቤት የወጣሽው ልጅ ነሽ አይደል? አዎ። እና እዚህ ምን እያደረጋችሁ ነው? ሁለታችሁም አልታረማችሁም ማለት ነው? አረ ታርመናል። ፕሮፌሰር ማን ነው? ኢንስፔክተር አይደል? ኩኩሻይ። አዎ ኢንስፔክተር። ታዲያ መታገሉ ምን አመጣው? እንትን ሚስቴ ናት። ያው አምሯት ነው። ምንድን ነው ያማረሽ? እንትን ያው እንትንሽ ነብሰ ጡር ነች እና ያው ማነቃ ማረኝ ስትለኝ እኔ ነኝ ባለዳው ብዬ ነይ ነቂም ብያት ነው። ትግል አምሯት ነው ትግል። አዎ አማረኝ። በሉ እንዳትጎዳዱ፣ መቼስ በድጋሚ አንገናኝ። ኧረ በጭራሽ ኢንስፔክተር፣ እኔ ሻቤ ለጠላቴ ማልመኘው። እሺ ኢንስፔክተር። እሺ አንተ ምንድን ነው ያልከው?
ሰምተሻል? በእናትሽ እኔ ኩኩሻ ነኝ ካንተ ማረግዘው እና ምን አግኝተሽ ነው እኔን የመሰለ ሸበላ የሆነ ቤቢ ዱብ ታደርጊያለሽ? ኧረ እየሄድክ በእናትህ እርጉዝ ምናምን እያልክ ደግሞ ሙድ ትይዛለህ እንዴ ደፋር እንዴ! እና ታዲያ ምን አንጨረጭረሽ እንዴ? ቆይ አንቺ የምር ቢሆን እንዴ ልትሆኝ ነው እንደዚህ የውሸቱ ላይ እንደዚህ አለቃቀሽ? እሱ አንተን አይመለከትም። አሁን በልከው በእናትህ በአንቺም እንደፈረደብሽ ተጎደች። ግን ይኸውልሽ ስሚ፣ ምን ከደበረሽ ግን ከኔ ጋር መሄድ ትችያለሽ። የት ነው የምትሄደው አንተ? እንደውም ተይው፣ እኔ ብቻዬን አልሄድም። ከአንቺ ጋር ምን አጓተት? ወዴት ነው የምትሄደው ግን አንተ? የት አባቱ ልሄድ ነው? ይሄ መኪና ዶክተር አይደል እንዴ? በጣም አመሰግናለሁ ዶክተር። እንዴ እኔ ነኝ ማመስገን ያለብኝ እያደይ። አሁን ደህና ነሽ አይደል? አዎ ደህና ለመሆን እየሞከርኩ ነው። በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ይሄን ታውቂያለሽ አይደል? አዎ ዶክተር። ላስታውስሽ ብዬ ነው አደይ። አሁንም ወደፊትም የምረዳሽ ነገር ካለ ሳትሳቀቂ ጠይቂ። በጣም አመሰግናለሁ ዶክተር። ግን እንዴት በዚህ ልክ ነው የምረዳቸው? ማለቴ ሁሌም ከፍቶኝ ዞር ስል ሁሌም አጠገብ ያገኛለሁ። ውለታ እንዴት መክፈል እንዳለብኝ አላውቅም ዶክተር። ምንም የሚከፈል የሰጠሁሽ ውለታ እኮ የለውም አደይ። እኔ የምፈልገው አንቺ ደስተኛ ስትሆኝና ፈገግ ስትይ ማየት። በጣም አመሰግናለሁ ዶክተር። ቆይ እዚህ ምን ትሰሪያለሽ? እኔማ መኪናውን አይቼ ነው የመጣሁት። እኔም እኮ ከዶክተር ጋር ምሳ ልበላ ነው። ምሳ? እኔ መች የምትጋብዘኝ ዶክተር? ለምንድን ነው የምጋብዝሽ? አደይ ለምንድን ነው የጋበዝካት? ጥሩ ስነ ምግባር ስላላት። እስኪ ተመልከች፣ አደይ እና አንቺ እኮ በጣም የተለያያችሁ ሰዎች ናቸው። ለማንኛውም እስኪ ጸባይሽን አይተን እኔና አደይ ተነጋግረን እንጋብዝሻለን። ለእኔ ሲሆን ፕሮሰስ አበዛክበት። እናንተ ተጫወቱ በቃ፣ እኔ ወደ ቤት ልሂድ። እኔም ጨርሻለሁ አደይ። ወደዛው ስለሚሄድ በዛው እሸኝሻለሁ። ችግር የለውም ዶክተር፣ ራሴ እሄዳለሁ። እንዴ አደይ፣ እኔ እያለሁማ ብቻሽን አትሄጂም። እሸኝሻለሁ። ሂሳብ ከፍዬ ልምጣ። መኪና ውስጥ ጠብቂ። እኔ እያለሁማ እንደዚህ አይሆንም፣ እንደዚህ ይሆናል። ወሬ ካወራክ መቼ ነው? ሄሎ የኔ ትንሽዬ ልዕልት፣ አንቺ በቃ ሰው አይናፍቅሽማ? ኧረ አላገኘሁም። ቤቱን ላቤ ልሸጥለት ነው እባክሽ። ግን የምር ናፍቀሽ አትወጪም እንዴ? ወይ ደግሞ ሰፈር ልምጣ እንዴ? ለምን? ቆይ እስከ መቼ ነው የማትወጪው? አንቺ ዛሬ እንኳን እስቲ በትክክል አውሪኝ። በይ በይ በይ፣ ስለ እህቴማ ምንም ክፉ ነገር እንዳታወሪ አንቺ። ሄሎ ፍቅር፣ አንቺ ፍቅር፣ ዘጋሽው? ተይው ዝጊው፣ የጊዜ ጉዳይ ነው። ልክ አላለች። ምንም አደይ ጓደኛሽ ብትሆን ዴቭ እንደዚህ መናገር አልነበረብሽ። ምንም አይቆጨኝም። ያደረኩት ነገር ደግሞ ልክ ነው። እሱማ ልክ ነሽ፣ ግን ዴቭ ይደብረዋል። እሱ አይመለከተኝም። እሱ እንዳይደብረው ተብሎ አደይ ስትጎዳ ዝም ብዬ ማየት አለብኝ እንዴ? ጸባዩን አስተካክሎ ነገሮችን ለማስተካከል የሚሞክር ከሆነ እሰየው። አይ የሚል ከሆነ ግን ማንም ሰው እየመጣ አደይን ሲናገራትም ሆነ ሲያስከፋት ቆሜ ማየት አልፈልግም። እሺ ለሌ ጓደኛዋ ጠበቃ እንደፈለክ በለው፣ አይመለከተኝም። እንዴ እና ወዴት ነው ርጮ? አደይን እኮ ቤት ተናት ነው የወጣ ነው። አንቺ ግን ደህና ነሽልኝ? ደህና ነኝ። አንተ ያለልኝ ምን ሆናለሁ? እናንተ ምን አለባችሁ? እዚህ ፍቅር ፍቅር ተጫወቱ። እህቴ እዛ ትሰቃያለች። ሄሎ
ደረስሽ እንዴ? እኔ ወልሽ ዳኒ መጥቶ ነበር ነው እንዴ? አዲኝ መጣ መሰለኝ። ግባ ዳኒ። አባያችን እንዴት ነው? ዳይመንድ ማን ነው? ፒስ ነው? ተመችቷል። ሄዱስ? ሄዱ ሰፈር ውስጥ ነው ወንታለች። ዛሬ ደግሞ እንዴት መጣ? እባክህ ተልኬ ነው። ማን ይላከው? አደይ ነች። ሄደማ ታያቸው ከሆነ ወንድምነትን እክዳለሁ ስትለኝ ጊዜ እየበረርኩ መጣሁ። አዲ በቃ ችግር ውስጥ መሆናም ታስቡ ስለኛ ነው ማለት ነው። ማን ነው? አንተ እንዴ? ምን ልትሆኚ ነው የመጣሽው ደግሞ? ኧረ እባክህ ነይ ምናምን ብለህ ጥላዬን ስትሄድ ምን አስበህ ነው? ያሰብኩትንማ እያየሽው ነው። ወንድሜ ቤት ነው የመጣሁት። ዛሬ የሆኑ ሰዎች ተስማምተዋል። እኔ የምልሽ ሻይ ቡና ምን ላምጣልሽ? እኔ ከዚች ጋር መቼም ነው ማለት ማማ አይገርምም። አንተ ትርፍ ወሬ ምናምን አታወራ። እኔ ግን ቡና ቢሆን ይመቸኛል። ምንሽ ነው? ቆይ እንደ ሴት አይደለሽ እንዴ? ዝም ብለሽ ሰው ያዘጋጀውን ከምትቀምጪ ለምን ቡና አታፈይም? እስቲ ጉድ በይ እንደ ሴት። ሚስቱ አለች አይደል እንዴ? እኔ ለምን እንደማፈላው ሄሉ ስለሌለች እንጂ ምን ያንቺን ጉልበት ይፈልጋል? ከዚህ ሁላ ምን እንዲህ ሰበብ ከምትደረደሪ አልችልም አትይ? ማን? እኔ ኩኩሻ ነኝ በቡና የምታመው? ይኸውልሽ ማውራት አይደል። እስቲ አንቺ ቡና ማፍላት የምትችይ ከሆነ እስቲ አፊና አሳይኝ። ይኸውልሽ አንቺ ቡና ካፈላሽ እኔ አጠገብሽም አልደርስ። ተከባብረን በሩቁ ነው ሰላም የምልሽ። በቃ አከብርሻለሁ። ማን? እኔ ነኝ አንተንና ያንተን ስድብ ፈርቼ ቡና ማፈላው? ቀረብሻ ታወሪያለሽ። ዝም በል እስቲ። በቃ ዝም ማለት አልችልም። ቆይ ምን አይነት ጓደኛ ነው ያለ? ይኸውልሽ እኛም ችለመሽ አትበሳጭ። በቃ ቻል አድርጊ። አንተ በዚሁ ለሷ ታሽቃብጣለህ። አረ ዳይመንዱ እንዳታስብ። ይኸውልህ ምንም ነገር ይፈጠረው እኔ ሁሌ ካንተ ጎን ነኝ። እና ታዲያ ከሌላ ጎን ልቆም አምሮ ነበር። ጥሩ በቃ ምንም አረፍት አድርጊ፣ ችግር የለውም። አንቺ ቤሪ ምንድን ያደረግሽው? ምን አደረግኩ? ዴቭ ተረጋጋ እንጂ። ምንድን ነው የሁሉ ጩኸት? ፈልገኸው ነው? ይኸውልሽ ማሚ፣ አንቺ እዚህ ነገር ውስጥ እንዳትገቢ እሺ? አንቺ ምን አይነት ጨዋታ ነው እኔ ላይ ትጮስሽው? አደይ ናት የነገረችህ? ማንም ይንገረኝ ማን ምንም አይመለከትሽም። ሰምኛለሽ? አከበርኩሽ እንጂ እኮ ህይወቴን እንድታሽከረከሪ ቁልፍ አልሰጠሁሽም። ይኸውልሽ ወደ መጣሽበት በሰላም ተመለሽ እሺ? ዴቭ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ ተይ፣ አደይን አትናገሪ። ለአንቺ ደስታ ስል ብዙ ነገሮችን ዝም ብዬ፣ አሁን ግን ይበቃል እሺ? ዴቭ ይኸውልሽ ማሚ በደንብ አድርገሽ ስሚኝ። እኔ ከአደይ ውጪ ማንንም ሴት ማግባት አልፈልግም። ምን እያልክ ነው ዴቭ? አዎ ማሚ፣ አደይን አገባታለሁ። እኔና ቤሪ መቼም አብረን መሆን አንችልም። ቤሪን አላገባትም። ዋት? ምን እያልክ ነው ዴቭ? ምን ማለት ነው? ይኸውልህ ዴቭ፣ እኔ እናትህ በህይወት እያለሁ ያችን የገጠር ልጅ ያልተማረች የቤት ሰራተኛ መቼም አታገባትም። ማሚ ይበቃሻል፣ ይበቃሻል እሺ? እስካሁን ብዙ ነገር ስትይ ዝም ብዬሻለሁ። አደይን አታውቂም። ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው እያሉ ማውራት አትችይም። ልክ አይደለሽ ማሚ። ዴቭ ተረጋጋ፣ አትጫጫው፣ ቀስ ብላችሁ አውሩ። እንዴ ምንድን ነው የምትጣሉት? ማሚ ምን እያለ ነው እንዴ? እኔ እዚህ ድረስ ሁሉን ነገር ትቼ የመጣሁት ለሱ ብዬ አይደል እንዴ? ቀልድ ነው እንዴ ተያዘው? ምን ማለት ነው? አይደለም ቤሪ፣ ዴቭ የኔን የእናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም ማሚ፣ አላገባትም። ይቺ ልጅ ነው ያላገባት። እንግዲያውስ አደይን አታገባትም። አገባታለሁ። ከዚህ በኋላ አንቺ ልታስቆምኝ አትችይም እሺ? አደይን በክብር ሙሽራ ያድርግ ያገባል። አንቺም እንደ እናት ትቀበይኛለሽ። ያ ደግሞ ግዴታሽ። ማሚ ምን እየሆንሽ ነው? ማሚ 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 ዞር በይ ናት። አንቺ ደግሞ ዞር በይ። እናቴ እንደዚህ ነው። ዴቭ ምንድን ነው ያደረግከው? አሹ ሮሚ፣ ኧረ አሹ